አዲስ አበባ ከተማ የአካባቢ ጥበቃና ብክለትን መከላከል ላይ የሚሰሩ ስራዎች ምን ይመስላሉ? ሌላው በተለይ የኮሪደር ልማቱ የወንዞች ዳርቻ ልማት ላይ ያበረከተው አስተዋጽኦ እንዴት ይገለጻል? አመሰግናለሁ። አዲስ አበባ ከተማ አስተዳደራችን የከተማችንን ብልጽግና ለማረጋገጥ በርካታ ስራዎች እየሰራ ነው። አዲስ አበባን እንደ ስሟ ውብ፣ አረንጓዴ፣ ጽዱ ለማድረግ በርካታ ስራዎች ለማመን በሚያዳግቱ መንገድ በርካታ የሆኑ ስራዎች እየተሰሩ ናቸው ያሉት። ይሄ አጠቃላይ በከተማችን ላይ እየተሰሩ ያሉ ስራዎች ከኢንቫይሮንመንት ጋር ከአካባቢ ጥበቃ ጋር ከፍተኛ የሆነ ቁርኝት ነው ያላቸው። ስለዚህ በከተማችን ከፍተኛ የሆነ የኮሪደር ልማት በጣም በስፋት በመሰራቱ አጠቃላይ አካባቢያችንን ውብ ከማድረግ ጽዱ ከማድረግ አረንጓዴ ከማድረግ እና አጠቃላይ ዜጎች በተስማሚ ቦታ ላይ የመኖር መብታቸውን ከማረጋገጥ አኳያ ማህበራዊ ኢኮኖሚያዊ ፋይዳ የተረጋገጠ ስራ እንዲሰራ ትልቅ ፋይዳ አድርጓል። በሁለተኛ ደረጃ ከተማችን የወንዝ ዳርቻ ልማቶችን በጣም በስፋት እየተሰራ ነው ያለው። እነዚህ የሚሰሩ ስራዎች በሙሉ ለከተማችን ገጽታ አጠቃላይ ከተማችን ቅድም እንዳልኩት ውብ ጽዱ አረንጓዴ ለማድረግ ትልቅ ፋይዳ ነው ያላቸው። እንግዲህ ከተማችን አጠቃላይ ግሪነሪ ከማስፋፋት አኳያ ትልቅ ስራ እየተሰራ ነው ያለው። በከተማ ደረጃ በኮሪደሩ በወንዝ ዳርቻም ወንዞቻችንን ከብክለት ለመከላከል በከፍተኛ ቁርጠኝነት ከፍተኛ አመራሮቻችን የራሱ የሆነ ህግ አውጥተው ተግባራዊ እንዲደረግ በማድረግ ረገድ ከፍተኛ የሆነ ስራ እየተሰራ ነው ያለው። ይሄ እንግዲህ አጠቃላይ ለከተማችን ብቻ ሳይሆን አጠቃላይ እየተሰሩ ያሉ የከተማችን ስራዎች ለአፍሪካም ለዓለምም ጭምር ትልልቅ ተሞክሮ ሊሆኑ የሚችሉ ስራዎች እየተሰራ በመሆኑ ይሄ አጠቃላይ ለኢንቫይሮንመንት ለአካባቢ ጥበቃ ትልቅ ፋይዳ አለው ብለን ነው እየወሰድን ያለነውና ለውጡ በጣም አሜዚንግ በሆነ መንገድ እየሄደ ነው። መልካም ምናልባት እንደው አቶ አሰግደው ከሰሞኑ በተለያዩ የመገናኛ ብዙሃን አማራጮች ላይ የተለያዩ መረጃዎች ይወጣሉ። ምናልባት አዲስ አበባ ከዚህ ከወንዝ ብክለት ጋር ተያይዞ መልካም ስራዎችን እያከናወነችበት ባለ ሰዓት እነዚህ አሁን አሉታዊ ተጽዕኖ የሚያሳድሩ መረጃዎች ሲወጡ ምንድነው ያለው አበርክቶ እየተሰራ ያለው ሀቅና እየተወራ ያለው አሉባልታስ እንዴት ነው የሚጣጣመው? ተቋማችሁ ይሄንን ጉዳይ ሳውቆታሉ እንዴት እየገመገመ ነው የሚለው እስኪ ይግለጽ። አመሰግናለሁ። እንግዲህ ከተማችን ቅድም እንዳልኩት በጣም ሰፊ ዘርፈ ብዙ ስራዎች እየሰራች ነው ያለችው። ስፔሻሊ ከተማውን ውብ ከማድረግ ጽዱ ከማድረግ አረንጓዴ ከማድረግ ለነዋሪዎቿ ምቹ አካባቢ ከመፍጠር እና ገጽታዋን ከመለወጥ አኳያ 724 ስራ እየተሰራ ነው ያለው። ይሄ ለማህበረሰቡም ለሁሉም ከፍተኛ የሆነ ጠቀሜታ ነው ያለው። ነገር ግን በአንዳንድ ማህበራዊ ሚዲያዎች ሊሆን ይችላል በኒውስ ሊሆን ይችላል የተዛቡ መረጃዎች የሚያዛቡ ሚዲያዎች አሉ። እንግዲህ በስፋት በርካታ የሆኑ ሚዲያዎች የተሰሩ ስራዎችን ሚዛናዊ በሆነ መንገድ ለህብረተሰቡ መረጃ በመስጠት ተደራጅ በመስጠት ረገድ ከፍተኛ ሚና እየተጫወቱ ነው ያሉት። ግን ደግሞ አንዳንዶቹ ደግሞ ከተማዋ በጣም በእጅጉ እየተለወጠች ነው፣ ተወዳዳሪ እየሆነች ነው፣ እያደገች ነው፣ እንደ ስሟ ውብ እየሆነች ነው። ይሄ ደግሞ እንዳይሳካ ይሄ ውብ እንዳይሆን ይሄ ገጽታው እንዳይቀየር ደግሞ የሚፈልጉ አካላቶች ደግሞ አንዳንድ ቁንጽል የሆኑ ሐሳቦችን በመውሰድ የተለያዩ መልእክቶችን እያስተላለፉ እየሄዱ ነው ያሉት። ለምሳሌ ሰሞኑን በአካባቢ ጥበቃ ባለስልጣን ስራዎቻችንን ከባለድርሻ አካላቶች ጋር በቅንጅት የምንሰራቸው ስራዎች አሉ። ለይተን እየሰራን ያለነው በጋራ እየገመገምን ያለነው። ነገር ግን አንዳንድ እዚህ ገባ የማይባሉ አንዳንድ ሚዲያዎች በማህበራዊ ሚዲያም ለምሳሌ ስሙን መጥራት ይቻላል ሪፖርተር አይነት የተዛቡ መረጃዎችን ለህብረተሰቡ ሲያዛቡ ያየንባቸው ጉዳዮች አሉ። ከዚህ ጋር ታይዞ አንዱ የተዛባ መልእክት ሲተላለፍበት የነበረው ከብክለት ጋር የተያያዘ ነው። ባይዞይ ከብክለት ጋር በሙሉ ከተማ ውስጥ የሚሰሩ ስራዎችን የፍሳሽ ብክለትንም የአየር ብክለትንም የፕላስቲክ ብክለትንም ሁሉንም ብክለቶች ከማስተካከል ረገድ በጣም ከፍተኛ ፋይዳ ነው ያለው። ስለዚህ በዚህ ወይ ከፍተኛ የብክለት እንዳለ ተደርጎ የተነሳበት አግባብ አንደኛ በመድረኩም አልተነሳም፣ ሁለተኛ ደግሞ አጠቃላይ ከተማዋ ከደረሰችበት ደረጃ አኳያ የተገለጸበት አግባብ እጅግ ሲበዛ የተሳሳተ መረጃና ስህተት ነው። ምክንያቱም አጠቃላይ የአረንጓዴ ልማታችን በጣም በስፋት ተስፋፍቷል። ከ2% ወደ 20% አድጓል። በዚህ 5 ዓመት ውስጥ የትልቅ ለውጥ ነው። የምንሰራቸው ፓርኮች የምንሰራቸው ወንዝ ዳርቻ ልማቶች አጠቃላይ ከተማ ውስጥ የምንሰራቸው ፕሮጀክቶች ኮሪደር ልማቶች በሙሉ በእጅጉ የአየር ብክለትን ከመቀነስ አኳያ ከፍተኛ የሆነ ፋይዳ ነው ያላቸው። ይሄ በትክክለኛው ጥናት ሲጠናቀቅ የሚደረገው እንደተጠበቀ ሆኖ አጠቃላይ በጣም በእጅጉ የመቀነስ ዝንባሌ እንጂ አሳሳቢ ደረጃ ነው በሚል የቀረበበት አግባብ የተዛባ መረጃና ሆን ተብሎ የተሰራውንም ስራ ገጽታ ለማበላሸት ሌላ መልእክት ለማስተላለፍ ህብረተሰቡም የተለያየ
በርግጥ ህብረተሰቡ የተዛባ መረጃ ይዝም ስራው ላይ ስላለ እየተሳተፈ ስለሆነ አብሮ ባለቤት ሆኖ እየሰራ ስለሆነ በወንዝ ዳርቻው በኮሪደር ስራው በሌሎችም ላይ እየሰራ ስለሆነ ብዙ እንትን የለው ከዛ ባሻገር ወንዞች በሙሉ ተበክሏል በሚል ነው ሲያስተላልፈው የነበረ በዚህ ሚዲያ ላይ ዛሬ እኛም ደርሰንበታል አይተናል በሌሎች የሚጠየቀው ጥያቄ እንደተጠበቀ ሆኖ ወንዞቻችን አሁን እየለሙ ትክክል ነው ከብክለት ጋር ተያይዞ ወንዞቻችን ታሪካቸውን ብንመለከት ለታለመላቸው አላ ይዋሉ አልነበሩ ስለዚህ ይሄንን የከተማችን ከፍተኛ አመራር የራሱ ደንብ አዘጋጅቶ ደንብ 180 ዝባር 2017 የወንዝ ዳርቻ ልማትና ብክለት መቆጣጠር ደንብ በዚህ ዓመት ተዘጋጅቶ ወደ ስራ ገብቷል በአንድ በኩል ልማቱን ማፋጠን በሌላ በኩል ብክለቱን መከላከል ስለዚህ ልማቱ ተጀምሯል በጣም በስፋት እየተሰራ ነው ያለው ብክለቱን ደግሞ ለመከላከል ደንብ ወጥቶ የውበትና አረንጓዴ ቢሮ ጋር ከደንብ ማስከበር ጋር ያካይ ጥበቃ ሌሎችም የሚመለከታቸው አካላቶች ደግሞ ኃላፊነት ወስደው ይህን እንዲያስተባብሩ እየተሰራ ባለበት አኳኋን ከተማው ወንዙ እንደተበከለ አትክልት ሁሉም አትክልትና ፍራፍሬዎች የተበከሉ ናቸው እንዲ ናቸው በሚል የተዛቡ መረጃዎች እዛም እዚህም እየተረጩ ነው ይሄ የራሳቸው ዓላማ ሊኖራቸው ይችላል ግን እውነታው ይሄን የሚያሳይ አይደለም በዚህ መሰረት እየሰራን ያለ ነው እሱ ብቻ አይደለም ከ60 እስከ 7% አዲስ አበባ ውስጥ አትክልት የሚበሉ የተበከለ ስለሚበሉ አኪም ቤት ይሄዳሉ በሚል በተዛባ መንገድ ነው ሲገልጽ የነበረው ይሄ ሚዲያ አንደኛ በእኛ መድረክ ላይ አጀንዳ አልነበረም ውይይትም አልነበረም ሁለተኛ እንደዚህ አይነት ችግሮችን ሊያረጋግጥ የሚችለው ጤና ቢሮ አለ ቸክ ተደርጎ ነው ባላንስ ተደርጎ ነው ሊቀርብ የሚችለው ስለዚህ የተለያዩ የተዛቡ መረጃዎችን የሚያስተላልፉ አንዳንድ ማህበራዊ ሚዲያዎች እና ቅድም የጠቀስናቸው አካላቶች ስላሉ እንደዚህ አይነት አሉ ከተማችን ግን በእጅጉ ያካይ ጥበቃ በሙሉ ከተማ ውስጥ እየተሰሩ ያሉ ስራዎች ባይዞይ ከኢንቫይሮንመንት ጋር የሚያዙ ከአካባቢ ልማት ጋር የሚያዙ ስራዎች በመሆናቸው ይሄ ደግሞ እኛ የስራውን ባለቤት ሆነን በጋራ ህዝቡን አሳትፈን እየሰራን ስለሆነ እነዚህ አይነት መረጃዎች ህብረተሰባችን መቀበልም የለበት ግን ህብረተሰቡ ራሱ የመከተ ያስተካከለ ስለሆነ በዚህ ነው ያለው የአዲስ አበባ የኮሪደር ልማት የወንዝ ዳርቻ ልማቱ በተለይ የወንዞች ዳርቻ ልማት መልሶ ማልማት ለአካባቢ ጥበቃና መከላከል ምን አይነት አስተዋጽኦ ያደረገ ነው እንግዲህ አጠቃላይ ቅድም እንደገለጽኩት የኮሪደር ልማት አሁን በወንዝ ዳርቻ እየሰራናቸው ያሉ ስራዎች የመልሶ ማልማት ስራዎቻችን እነሱ ብቻ ሳይሆን በከተማችን የሚሰሩ ሁሉም የፕሮጀክት ስራዎች ከኢንቫይሮንመንት ጋር የሚያዙ ናቸው የከተማ ገጽታ ሲቀየር የአካባቢ ብክለት ይቀንሳል ዜጎች በህገ መንግስቱ ላይ እንደተቀመጠው በንጹህ አየር በንጹህ አካባቢ ላይ የመኖር መብት አላቸው ይላል ይህ ኢቭን ህገ መንግስታዊ እስከዛሬ ህገ መንግስታዊ ሆኖ ግን ህገ መንግስታዊ ጥያቄው ያልተመለሰበት አሁን ግን ይሄን በተጨባጭ የመለሰ ስራ እየሰራን በመሆናችን ከአጠቃላይ ይሄን ገጽታ ከማረጋገጥ አኳያ ከፍተኛ የሆነ ፋይዳ ነው ያለው ስለዚህ ከጤና ጋር ይያዛል ከንጹህ አየር ከማግኘት ጋር ይያዛል ከቱሪስት ጋር ይያዛል ከኢኮኖሚ ጋር ይያዛል ከመዝናኛ ጋር ይያዛል ወንዞቻችን አሁን ለመዝናኛ ምቹ የማድረግ ስራ በጣም በስፋት እየተሰራ ነው ያለው ኮሪዶሮቻችን ብንመለከት ቅዳሜና እሁድ ብቻ ሳይሆን ከሰኞ እስከ አርብ ድረስ ከህፃናት እስከ ዋቂ ድረስ እየተዝናኑበት ነው ያለው ይሄ አጠቃላይ ስንመለከት ጥሩ የሆነ መንፈስ በማህበረሰቡ ውስጥ እንዲፈጠር በከተማችን ህዝቡ እንዲፈጠር ሁሉም አካባቢ ላይ ተደራሽውን የሚል መነሳሳትና ቁጭት እንዲፈጠር እያደረገ ስለሆነ ከኛ ዘርፍም ጋር በቀጥታ የሚሄድ ስለሆነ እስከ ዛሬ በተቋማችን ያልሰራነውን ስራ በአጭር ጊዜ ያሳካልን ስራና ፕሮጀክት ነው ብለን ነው የምንወስደው